በመጨረሻም ኪራ እንግዲህ የጽናት ፍቅር አላስቀምጥ ሲለው የተራበ ሰው አስመስለው እንግዲህ ቤት ገብቶ ዛሬ ሰራላት ማለት ነው። በጣም ተደስታለች። ኪራ እንግዲህ አጎቱ ጋር ገጠር ነው ያለው ማለት ነው። ታዲያ አቶ በላይ የገደለው ማን ይመስላችኋል? አሁን ላይ ሄኖክ ነው። ሄኖክ ነው አቶ በላይ የገደለው ማለት ነው። ቤቲ ደግሞ ኪራን እንደተኮሰችበት ታውቃለች። ስለዚህ ኪራ ስለጠፋ ብቻ ነገሮችን ኪራ ላይ ለማምጣት ሙከራ እያደረጉ ይገኛሉ። ስለዚህ ዋነኛው ተጠርጣሪዋ ቤቲና ኤኖክ ናቸው አሁን ላይ ማለት ነው። ኤኖክ እንኳ እስካሁን አልተጠረጠረም። በእርግጠኝነት እየተጠረጠረች ያለችው ቤቲ ናት። ቤቲ እንግዲህ ኤኖክ ነው ሰውየውን እንደዛ ያደረገው። ከዛ በኋላ ኪራ ገብቶ የወደቀውን ሰውዬ ነው አገላብጦ ያየው። አሻራው እንግዲህ የኪራ መሰለኝ ያመላከተውና ከባድ ነው። ዞሮ እንግዲህ አቶ በላይ አሁን ላይ ገዳዩ እየተፈለገለት ይገኛል ማለት ነው። ሲቀጥል ደግሞ እንግዲህ እነኚህ ሁለት ሰዎች በፍቅር ተስማምተው ሳይሆን የተጋቡት። ምክንያቱም ምስጢሬን ትደብቅልኛለህ፣ ምስጢርህን እደብቅልሻለሁ ተባብለው ነው የተጋቡት እንጂ ተፋቅረው አይደለም። ስለዚህ ይሄ ደግሞ አንድ ቀን እውነቱ ይወጣል ማለት ነው። ከዛ በኋላ ሁሉም ነገር አከተመ ማለት አይደለም። ታዲያ ሲቀጥል ደግሞ ቤቲ ለኪራ ያላት ጥላቻ በቀል ነው። እሱ አሁን በቀል ነው ሲጀመር ማለት ነው። እና እንግዲህ እንዴት እንደሚያረጋት አይታችኋል አይደለ? ለልጁ ምንም እናንተ እኮ አጋጣሚ ነው ያገናኘን እንጂ ፍቅር አይደለም። ስለዚህ ነው ካረፈ የምትኖር ከሆነ ኑር፣ እኔ ያንተ ሰራተኛ አይደለሁም እያለች ስታመነጨጭቀው እንግዲህ መርማሪው ደግሞ እነ ኪራ ቤት መጥቶ የማይሆን ቃላቶችን ተናገራቸው ማለት ነው። አንተ ሰውዬ ከኛ ምንድን ነው የምትፈልገው? አንደኛ ነገር በር ሳታንኳኳ ሰው ቤት ዘው ብሎ አይገባም። በጣም ነውር ነው። በጣም ደስ የምትሉ ቤተሰቦች ናችሁ እያለ ሲዘባንንባቸው፣ አንተ ሰውዬ ሰውዬ እኮ ሊያሳስተን ፈልጎ ነው። ስለዚህ ባካችሁ ምንም ነገር እንዳትናገሩ አለና ሆሜ። ከዛ በኋላ ምንድን ነው የምትፈልገው ከኛ ላይ? ምን እፈልጋለሁ ከእናንተ ላይ? የምፈልገው አንድ ነገር ነው። እሱም ደግሞ ይኸውላችሁ አሁን ወሬያችሁን ተውና ስፈልጋችሁ ቀጥ ብዬ እቤት ድረስ እመጣለሁ። ትሰማላችሁ? እምቢ ካላችሁ ግን ይኸውላችሁ ተናግሬያለሁ ብሎ ዝቶባቸው ወጣ። ታዲያ መርማሪው አንድ በአንድ እያስገባ እየመረመረ ይገኛል ማለት ነው። መጨረሻ ላይ የገባው ልጅ ግን ምንም እንደ ቤቲ ነች ወይም ኤኖክ ናት፣ ኤኖክ ነው እንደዚህ ያደረገው ብለው ይናገራል ማለት ነው። ከዛ በኋላ እንግዲህ ደግሞ የሚፈጠረው አቶ ኤኖክ ላይ ከባድ ነገር ነው ማለት ነው። ኤኖክ ማለት እንግዲህ ኪራ ጋራ በጣም ምርጥ ጓደኛ ማቾች ነበሩ፣ ግን መጨረሻ ላይ ተከዳዱ ማለት ነው። በጣም ያሳዝናልም ያሳፍራልም። ዞሮ እንግዲህ ኪራ አሁን ደህና ነው፣ ያው ገጠር ነው ያለው። እንዳትታይ እባክህ ልጄ፣ እንድትታይ አልፈልግም። ጠላቶች በጣም ብዙ ናቸው። አሁን ጠላቶች እየፈለጉ ስለሆኑ እባክህን ተረጋጋ አለው አጎትየው። እንግዲህ እሺ አጎቴ፣ ጽናቴን ብቻ ነው አግኝቼ መመለስ የምፈልግ። አዎ መኖርህን ራሱ ጽናት ብቻ እንድታቅ አድርግ፣ ሌላ ሰው እንዲያውቅ እንዳታደርግ እባክህ አደራህን ልጄ፣ ጽናት ብቻ እንድታቅ አድርግ ብሎ እንግዲህ በአጥብቅኝ አስጠነቀቀው ማለት ነው። ምክንያቱም ያንተን መኖር ሰው ካወቀ ከባድ ችግር ነው የሚፈጠረው። ስለዚህ አደራህን ብሎ እንግዲህ እንደምንም ብሎ ወደ ገጠር ወደ ከተማ እንዲመጣ አደረገ። ተሸፋፍኖ እንግዲህ ቤት ገብቶ ከዛ በኋላ ቤት ከገባ በኋላ ግን ምንድን ነው ያለው? ምግብ ርቦኛል። እስቲ እንደው ሌላም ሰው ቢሆን አሁን ለዛውም በአሁን ባለችበት ችግር ላይ እንዴት ራበኛልን ሰው እንደዚህ ተሸፋፍኖ እቤት ሰው ያስገባል? ይሄ እኮ ነውር ነው። በነገራችን ላይ ሰውን ማመን ቀብሮ ነው። ጽናቴ ለወደፊቱም አሁን የለቀቅሽው ምንም እንትን አይልም ማለት ነው። ለምን ጠላት ነው። አሁን ላይ በጠላት ተከበሽ እያለ እንዴት አንድ ሰውዬ እኔ ብጤና ይርቦኛል ካለ እዛው ውጪ ቁጭ በል ነው የሚባለው ማለት ነው እንጂ ያው እናንተ ትተዋወቃላችሁ እንጂ። ከዛ በኋላ እንግዲህ ኪራ ምግቡን በልቶ ከጨረሰ በኋላ በዱላና ካት ያደርጋት ወደፋችበት። እብድ ነው እንዴ? ምን አይነት ነው ብላ ውሃ ችልስ አደረገችበት። ከዛ በኋላ ውሃውን ከደፋችበት በኋላ መልሶ ሲነካት አንተ ሰውዬ ስትል እንግዲህ ፊቱን ገለጥ ሲያረጋላ ሰርፕራይዝ አደረጋት። እውነት ደስ ነው ያለኝ እኔ ራሴ ኪራን በመምጣቱ። እንግዲህ ትናንትና አለ ብያቸዋለሁ፣ አልሞተም።
ስለዚህ ወይዘሮ ቤቲ እንግዲህ በእሷ ቤት አሁን ኪራን ገድየዋለሁ ይሁን ብቻ ምን እያሰበች እንዳለ ማቀው ጉዳይ የለም። ዞሮ ግን ዛሬ እንግዲህ አቶ በላይ በተመታበት ሰዓት አንቺ ከዛ ቤት በፍጥነት በመኪና ስትውጪ ነበር ከሆነ ሰው ጋራ። የት ነው? ወዴት ማለት ወዴት? ቤቴ ከቤቴ ጓደኛዬ ጋር ብቻ ብዙ ዘላበደች። አያችሁ ፖሊሶች ማለት እንደዚህ ናቸው። መስቀልያ እንድትሳሳቱ ነው የሚጠይቋችሁ በነገራችን ላይ ና እኔ የሆነ ጊዜ ላይ ምስክር ሄጃለሁ እና ያየሁትን ለመመስከር ማለት ነው ፖሊስ ጣቢያ ሄጃለሁ። የምሬ ነው። እና የሚጠይቋችሁ ጥያቄ የሆነ መስቀልያ ነው እንድትሳሳቱ ነው ይመስለኛል። እና ታዲያ ቤቲም በአንድ ጊዜ መላሷ ተሳሰረ። ታዲያ መርማሪው እንኳን እንደዚህ ተንተባትበሽ ይቅርና እኛ እኮ ስራችን ነው ጠንቅቀን እናውቃለን። አየሽ አንቺ ያለምንም ጥርጥር ወንጀል እንደሰራሽ። ኧረ እኔ ምንም አልሰራውም። ቆይ እናንተ ወንጀለኛውን ትታችሁ እኔ ላይ ምንድን ነው ምን አድርጊ ነው መተለኝ? ወንጀለኛው ኪራ አይደለ እንደ የጠፋው አለች። አይ ኪራ ስለጠፋ ብቻ ወንጀለኛ ነው ማለት አንችልም። ያለምንም መረጃ ትሰማያለሽ። ለማንኛውም በመፈልገች ሰዓት ትመጫለሽ። ደግሞ እሸሻለሁ አመልጣለሁ የምትይው በዙሪያው በሙሉ ፖሊሶች ናቸው። አንድ ቦታ መንቀሳቀስ እንደማችል ልንገርሽ አላት። እንግዲህ እኔ አሁን ግራ እየገባኝ ያለው መሩዬ ልጇን ሰው እንዲያቅፍላት የማትፈልገው ለምንድን ነው? ማለት ማንም ሰው እንዲነካት አትፈልግም ልጇን። እንዴ ጽናት እንድትነካት አትፈልግም፣ ሰኒ እንድትነካት አትፈልግም። ከር አልገባኝም የእውነት። ኧረ ተይ ጥሩ አይደለም መሩዬ ማለት ነው። ጓደኞች ናቸው። እኔ አቅፋታለሁ እኔ ነካታለሁ እያለች ብቻ ጽናት ደብሯታል ይሄ ነገር ማለት ነው። እና በጣም ደብሯታል። ሰኒዬ እንኳን ምንም እንትን እያላት አይደለም። ሰኒዬም እንግዲህ ጆከርም ጠፍተዋል፣ ቅዱሴም የለም። ናቲ ደግሞ ኃይለኛ ሰጋራም ሆኗል ማለት ነው። እና ጸባዩ እኔ አንድ ነገር የሚገርመኝ ነገር አለ። ወንዶች ማለት ነው አንዴ በእጃቸው እስክትገቡ ድረስ ብቻ ነው። ከዛ ከገባችሁ በኋላ ጸባያቸው ቅይር ብሎ ቁጭ። ናቲ እንግዲህ ያኔ ቲናን እንዴት እንደ ኒናን ማለት ነው ይቅርታ እንደሚለማመጣት የራሱ ለማድረግ ሲንከባከባት ያለሷ መኖር አልችልም ብሎ እንግዲህ እንደዛ ሲሆን፣ አሁን ግን ዛሬ ደግሞ እየሰከረ በቃ ጨርሶ የሚናገራቸው ንግግሮች ኒናዬን እንግዲህ ደሟን እያንተከተከው ይገኛል ማለት ነው። እናም ኪራን እንግዲህ አጎትየው አስጠንቅቆት ነው የላከው። ልጄ ምንም አይነት ወዳጅ እንደሌለ አውቀሃል። በጠላት ተከበነ ያለሁ። ስለዚህ ሹልክ ብለህ እንደሄድክ ሹልክ ብለህ እንድትመጣ ነው የምፈልገው። ደግሞ መኖርህን ጽናት ብቻ እንድታውቅ ነው የምፈልገው። ከዛ ውጪ ማንም ሰው እንዲያውቅ አልፈልግም። ተግባባን? ምክንያቱም ያው ጠላት ብዙ ስለሆነ ማለት ነው። እሳቸው እንደዛ ያሉበት ምክንያት ግን ደግሞ አሁን ሰኒና ናሆሚ መጥተዋል። ሰኒና ናሆሚም ያውታል ኪራን ማለት ነው። እንግዲህ ምን እንደሚፈጠር ማቆ ጉዳይ ባይኖርም እንግዲህ ምን ብቻ ከባድ ነው እውነት። ምን እንደማለ አላውቅም። እንግዲህ ጽናቴ በጣም ነው ደስ ያላት። በጣም ነው የተደሰተችው በእውነቱ ማለት ነው። ያው አባባ ጋር እንዳለ ደውሎላታል ይመስለኛል ሳስበውና ጽናቴ ናፍቃኛለች። ስለዚህ ጽናቴ ጋር መሄድ አለብኝ አጎቴ። እኔ ከሷ ተለይቼ እኮ መኖር አልችልም። ቢያንስ አይኗን እንኳን አይቼ ልምጣ ሲለው እሺ ሂድ በቃ የኔ ልጅ ሂድ፣ ግን ተጠንቀቅ፣ አደራህን መጠንቀቅ አለብህ ብሎ ነገረው። ከዛ በኋላም እንግዲህ እንትን አለ ማለት ነው። ዞሮ እንግዲህ እስቲ ደግሞ አብረን የምናየው ነው የሚሆነው። ምንም እኔ እንጃ ብቻ አንዳንድ ጊዜ ከባድ ነው በእውነት ማለት። ኪራ እንግዲህ ጣጣው እየበዛበት ነው። በዛ ላይ ኪራ አሁን ጽናቴን ካየ በኋላ ተመልሶ እዛው ይሄዳል ማለት ነው። ግን ደግሞ አባባም ቶሎ ተመለስ ብለውታል። ቶሎ መመለስ አለብህ፣ አለበለዚያ እዛ ከቆየ ከባድ ችግር ይፈጠራል ልጄ። አንተ በጠላቶች ታጥረን ያለኸው፣ ስለዚህ ቶሎ መመለስ አለብህ አለው። እሱም እንግዲህ እሺ አጎቴ እመለሳለሁ ችግር የለውም ብሎ ወሰነ ማለት ነው። እንግዲህ ምን እንደሚፈጠር ደግሞ ምንም የማውቀው ጉዳይ የለም። ግን ተመልሶ ይሄዳል። ዋናው ነገር በህይወት መኖሩም አንድ ነገር ነው ማለት ነው። ደስ ነው ያለኝ እውነት ኪራ ወደ ቤቱ ስለመጣ
ደስ ብሎኛል። እንግዲህ ጽናት አፏ አመልጦ ወይ ናሆሜ አንድ ሰው ከተናገሩ ለወንጀል ቃል አቀበሉ ማለት ነው። ስለዚህ ኪራ ደግሞ እንደዚህ ከሚጠፋ መጋፈጥ አለበት። ገብቷቸዋል አይደለ? መጋፈጥ አለበት ማለቴ መጋፈጥ አለበት ስላችሁ መጥቶ እሱ እንዳልሆነ በፍጹም መናገር አለበት። ግን እስከ መቼ ነው እንደዚህ የሚቀጥለው ይሄ ልጅ? እውነቴን እኮ ነው። እየተሳቀቀ ያለመደውን ህይወት እየኖረ ብቻ ለሱ ከባድ ነው ህይወት አሁን ላይ ማለት ነው። እና ዞሮ እንግዲህ ዛሬ ለጽናቴ ወደ ቤቱ ተመልሶላታል። ጽናቴን በጣም ደስ ብሏታል በነገራችን ላይ ምክንያቱም ኪራ በህይወት እንደሌለ ነበር እያሰበች የነበረው እና እሱ ግን በህይወት አለ። ተመስገን ነው። እንግዲህ መጨረሻቸው ይመር። እሱም ደግሞ ጣጣውን ጨርሶ እንግዲህ ሁሉም ነገር ተስተካክሎ ወደ ቤት የሚመለስበት ቀን ቅርብ ነው ማለት ነው። እናም እኔ የመሩዬ ነገር ነው የገረመኝና መራዊት ልጇን ሰው እንዲነካባት የማትፈልገው ለምንድን ነው ነው? የምሬን እኮ ነው፣ ጥያቄ ነው። አትፈልግም። ናሆም ልጅቷን አምጪ ስላት እንኳን አይ እኔ ነኝ የሚይዛት እኔ ነኝ የማቅፋት ብላ ሙጭጭ አለች ማለት ነው። እኝክ ተይ መሩዬ፣ ምንም ቢሆን ያዝኑብሻል ጽናትና ሰኒዬ ጓደኞችሽ ማለት ነው። እንግዲህ እሱን አንቺ ነሽ የምታውቂው። ግን ዞሮ ኪራ ወደ ቤት ስለመጣ ደስ ብሎኛል። ግን ተመልሶ ይሄዳል። አሁን እንግዲህ በድንገት ጽናትን ብቻ ለማግኘት ነበር የመጣው። ናሆሜና ሰኒዬም እንግዲህ አይተውታል ማለት ነው። ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም። ብቻ ዞሮ ተመልሶ መሄዱም የማይቀር ነው። ምክንያቱም ተመልሶ ይሄዳል። ለምን እዚህ መቆየት የለበትማ። እዚህ እንዴት መቆየት ይችላል? ጠላቶቹ ተከበው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ